የዕለቱ ምንባብ የማርቆስ ወንጌል ምዕራፍ 15 ቁጥር 40። ከገሊላ ጀምሮ እስከ ኢየሩሳሌም ጌታችንን በገንዘባቸው በጉልበታቸው ያገለግሉት የነበሩ ሴቶች እንደነበሩ ወንጌል ይናገራል። የዓለም መድህን ኢየሱስ ክርስቶስ በዚህ ዓለም እየተዘዋወረ በሚያስተምርበት ጊዜ ይከተሉት ከነበሩት መካከል በርከት ያሉ ሴቶች ይገኙ ነበር። ከነዚህ ሴቶች መካከል አንዳንዶቹ ጌታችንን ከደዌ ሥጋና ከደዌ ነፍስ ያዳናቸው፣ አንዳንዶቹ ደግሞ በጣዕመ ትምህርቱና በተአምራቱ ተደንቀውና አምነው የተከተሉት ነበሩ። እነ ማርያም መግደላዊት፣ የያዕቆብ እናት ማርያም እና ሰሎሜ ሌሎችም በዚህ ተጠቃሽ ናቸው። እነዚህ ሴቶች ጌታ በዕለተ ዓርብ መከራ መስቀልን ሲቀበል ከመጀመሪያ አንስተው ከአጠገቡ አልተለዩም ነበር። በጌታ ላይ የተፈጸመውን ሁሉ በዓይናቸው የተመለከቱ እነርሱ ነበሩ። አንዳንዴም ሲያመቻቸው ከአይሁድ ጋር እየተጋፉና እየተጋፈጡ ላቡን በመሐረም በመጥረግ ምርር ያለ ልቅሶም በማልቀስ ሉቃስ 23:27 ከጌታ አጠገብ አልተለዩም። እንዴትና ወዴት እንደተቀበረም ያዩና የተመለከቱ እነርሱ ናቸው። ማርቆስ 15 ቁጥር 47። እነዚህ ሴቶች ጌታን የተከተሉት በእግር ብቻ ሳይሆን በገንዘባቸውና በአገልግሎታቸው ጭምር ነው። ይህም ማለት ወደ ሄደበት ሁሉ ሲከተሉት ደከመን ሰለቸን ሳይሉ ተከትለውታል። ገንዘባቸውንም ወጪ በማድረግ ለአስፈላጊ ነገር እንዲውል አድርገዋል። ሉቃስ ምዕራፍ 8 ቁጥር 2። እርሱ መከራ መስቀል ሲቀበል አብረው መከራውን ሲካፈሉ ውለዋል። በዚህ ሁሉ በግብር ተከትለውታል። ዮሐንስ 19 ቁጥር 25። ከዚህ ጠንካራ ስራቸው የተነሳም የቅድስና ደረጃ አግኝተውና ቅዱሳት አንስት ተብለው በቤተ ክርስቲያን ከፍተኛ ክብር አግኝተዋል። እግዚአብሔር በዘመነ ብሉይም ሆነ በዘመነ ሐዲስ ሴቶችን ከወንዶች በክብር ዝቅ ያደረገበት ሁኔታ ፈጽሞ ባይኖርም፣ በተለይም በዘመነ ሐዲስ ክብራቸውና ቅድስናቸው ከፍ ብሎ ሲነገር እናያለን። ጌታ ወንዶችንና ሴቶችን በእኩልነት እንዲከተሉት አድርጓል። ቅድስናም አጎናጽፏቸዋል። በሥራ ውጤትም በቅዱስ ወንጌል ተጽፎ እንደምናየው የሴቶቹ ላቅ ያለ ይመስላል። ይኸውም በገንዘባቸው ጭምር ያገለገሉ መሆናቸውንና በመከራ ቀን ወንዶቹ ሐዋርያት ከዮሐንስ በቀር ሁሉም ሲሸሹ፣ እነርሱ ግን ሳይፈሩና ተስፋ ሳይቆርጡ የአይሁድ ግልምጫና ፍጥጫ፣ ዛቻና ማስፈራሪያ ሳይበግራቸው እንዲሁም ቀረብ ብለው የጌታን ላብ ለመጥረግ በሚያደርጉት ሙከራ የሚደርስባቸውን መገፍተርና ድብደባ ይሁንብን ብለው እስከ ሰዓተ ቀብር ባለመለየታቸው፣ ከዚያም ቀጥሎ የጌታን አስከሬን ሽቱ ለመቀባት መመላለስን ያላቋረጡ፣ ትንሣኤውንም በመጀመሪያ ሰምተውና አይተው ለወንዶች ለሐዋርያት ያበሰሩ በመሆናቸው በሥራቸው እጅግ የላቁ ሆነው ይገኛሉ። ሉቃስ 24 ቁጥር 1። በዚህ ሥራቸው እነሆ እነ መግደላዊት ማርያም ዛሬ ቤተ ክርስቲያን በስማቸው ተሰርቶላቸው ታቦት ተቀርጾላቸው በቅድስና ደረጃ ይገኛሉ። ክብራቸውም ከወንዶች ጋር እኩል ሆኖ እናያለን። ጌታ በዚህ ዓለም ያስተምርበት በነበረ ጊዜ የሴቶች ክብር ይህን ያህል ከሆነ የዘመናችን ሴቶችስ
ክብራቸውና እኩልነታቸው በምን ደረጃ ላይ ይገኛል የሚለውን እዚህ ላይ ማንሳቱ ተገቢ ነው። ከየአቅጣጫው እንደሚሰማውና እንደሚታየው ሴቶች እናቶቻችንና እህቶቻችን በሴትነታቸው ምክንያት ብዙ ጥቃትና የመብት ረገጣ እንደሚደርስባቸው ነው። ልጃገረዶች ከወንዱ ጋር እኩል ተምረው የነገው ኑሯቸው ብሩህ እንዳይሆን የመማር መብት ይነፈጋቸዋል። መማር ሲጀምሩም ትምህርታቸውን አቋርጠው ያለ ዕድሜያቸው ጋብቻ እንዲመሰርቱና የጨለማ ኑሮ እንዲገፉ ይደረጋሉ። እንደምንም ተምረው የጨረሱ ደግሞ እንደ ወንዱ እኩል የሆነ ስራ እንዳያገኙ ጫናና አድሎ ይፈጸምባቸዋል። ችሎታቸው ከወንዶች ዝቅ ያለ እንደሆነ ተደርጎም ይታያል። በቤት ውስጥ ብዙውን ስራ እነሱ እንዲሰሩ ይደረጋል። በጥቅም በኩል እኩል የሆነ የሀብት ባለቤትነት ይነፈጋቸዋል። በስራቸው ልክ እንክብካቤ አይደረግላቸውም። በእርግዝናና በወሊድ ጊዜ ሊያገኙት የሚገባ ድጋፍ ከባለቤታቸውም ሆነ ከማህበረሰቡ አያገኙም። ከዚህ የባሰ ደግሞ ከወንዶች አካላዊና ስነ ልቦናዊ ክብራቸውን የሚነካ ስድብ፣ ድብደባና ግርፋት፣ ፍጥጫና ግልምጫ፣ ዛቻና ማስፈራሪያ ይደርስባቸዋል። ይህ ሁሉ ሴቶችን ዝቅ አድርጎ የማየት ችግር ለምን ሆነ ለምን መጣ የተባለ እንደሆነ አጉል ባህልና ልምድ ያመጣ ሆኖ ይገኛል። ይህ ድርጊት መጽሐፍ ቅዱስ ፈጽሞ የማይደግፈው አድራጎት ነው። ሉቃስ ምዕራፍ 13 ቁጥር 10 ከጌታ የተማርነው ሴቶችን ከወንዶች እኩል ማስከተሉና ማክበሩን ነው። ሐቁና እውነቱ ይህ ሆኖ ሳለ ሴቶችን በጾታ ምክንያት ዝቅ አድርጎ በማየት ሰብአዊ መብታቸውንና እኩልነታቸውን መንፈግ ኃጢአት ነው። ስለዚህ እግዚአብሔር ያከበራቸውን ማን ይከሳቸዋል ተብሏልና ሮሜ 8 ቁጥር 28። የሴቶች እናቶቻችንና እህቶቻችን ክብርና መብት መጠበቅ አለብን። ስለሆነም እናቶቻችን እህቶቻችን እኩል ከወንዶች ክብርን የሚወርሱ መሆናቸውን አውቀን ለሴቶች እናቶቻችን እህቶቻችን ክብር ልንሰጥ ያስፈልጋል። አምላካችን እግዚአብሔር ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን ሁላችን የመንግሥቱ ወራሽ እንድንሆን ቅዱስ ፈቃዱ ይሁንልን። ይቆየን።